ታሪኩ የሚጀምረው ብቻዋን የምትጓዝ ክሌር የተባለች ወጣት ለጉብኝት በርሊን ጀርመን ስትደርስ እያሳየን ሲሆን እሷም ወደ ሆስቴሏ በእግሯ ሄዳ እዚያም የጋራ አልጋዎችም እንዳሉትም አይተን ምሽቱን በጣሪያው ላይ በተደረገ ድግስም ከሌሎች ሰዎች ጋርም ታሳልፍና ጠዋት ላይ ፀሐይ ስትወጣ ፎቶግራፍም አንስታ በማግስቱ ጠዋትም ልብሷን ትለብስና ቦርሳዋንም ይዛ ከተማዋን ለማየትም ትወጣለች። አንዳንድ ልብሶችንና የፎቶ ስላይዶችን ትገዛና በመንገድ ላይ የሰውን እንቅስቃሴን ፎቶግራፎችን እያነሳች አንዲት ሴት ባለቀለም አንሶላ ከመስኮት ላይም ስትሰቅልም አሪፍ ፎቶ አንስታት ከዛም አንድ መጽሐፍ መሸጫ ሱቅም ትጎበኝና በጥበብ ስራ በተሞላ መጽሐፍ ተማርካ ከጽሁፉ ስትወጣም ከአንድ ሰው ጋር ትተያይና የትራፊክ መብራት ጋርም በመንገዱ ዳር አንድ ላይ ቆመው እሱም እቃዎቹን ሲጥልም ክሌር በማንሳት የረዳችው ሲሆን ይህም ንግግር እንዲጀምሩ አድርጓቸው እሱም ብቻዋን ለምን እንደምትጓዝ ሲጠይቃትና እንጆሪም ይጋብዛታል። ክሌር አንዲ ከተባለው ሰው ጋር እንጆሪዎቹ ወደሚያድጉበት የህዝብ አትክልት ስፍራ ሄዳ እዛም እያወሩና እርስ በእርሳቸውም የበለጠም እየተዋወቁ አንዲ በእንግሊዘኛ ህይወትን ለማወሳሰብ ጥሩ ቦታ ነውም ሲላት ግን ክሌር ህይወትን ለማሰላሰል ማለቱ እንደሆነ ስላወቀችም አርማው ክሌር ከእናቷ የመጣውን የስልክ ጥሪም ችላ ብላ ከዛም አንዲ ወደ ሆስቴሏ በመኪና ሸኝቷት ሊሳሳሙም ትንሽ ቀርቷቸውም አይተን እሷ መጠጥ ቤት እንዲመጣ ስትጋብዘው ግን እሱ እምቢ ይላታል። በማግስቱ ክሌር እንደገና ከተማዋን ስትጎበኝም አንዲን እየፈለገችው በተመሳሳይ የመጽሐፍ ሱቅ ውስጥም የጥበብ ስራ መጽሐፉን ሲመለከትም ታገኘውና ቀኑ ሙሉ አብረውም ያሳልፋሉ። እሱ ወደ ቤቱ የወሰዳት ሲሆን ቤቱ በጣም ጸጥ ያለ እና ሰው የሌለበትም ቦታ ነው። የላይኛው አፓርታማው የተቆለፈበት የህንፃ መግቢያ በር ጀርባ በትንሽ የታጠረ ግቢ ውስጥና በኋለኛው ብሎክ ውስጥም ተሸሽጎም ይገኛል። እነሱም ሌሊቱን አብረው አሳልፈው ክሌር ወደሚቀጥለው መዳረሻዋ ዱሰዶልፍ ከተማ ከመሄድ ይልቅ መቆየት እንደምትፈልግም ነግራው ጠዋት ላይ አንዲ ወደ ስራ መሄድና በአካባቢዋ የሚገኝ ትምህርት ቤት እያስተማረ አንዷ ተማሪው ፍራንካ ለክፍሉ ስለተሰጠው የመጽሐፍ አሳይመንት ማሳብ ትሰጣለች። ክሌር ልብሷን ለብሳ ቦርሳዋንም አዘጋጅታ ለመውጣት ስትሄድ በአፓርታማ ውስጥም እንደተቆለፈባት ተገንዝባ ቁልፍ ብትፈልግም ማግኘት አልቻለችምና መስኮቶቹም አይከፈቱም። በአጋጣሚ እንደተፈጠረ በማመን በአፓርታማ ውስጥም ቆይታ ምግብ አዘጋጅታ አንዲ እስኪመለስ ድረስም በትዕግስትም ትጠብቃለች። ወደ ቤት ሲደርስ ክሌር መውጣት እንዳልቻለች ገልጻለት ቁልፉን ለሷ ለማስቀመጥ አስቦ እንደረሳው በመናገር ከኪሱ ውስጥም አውጥቶት እሷን በቀልድ መልክ ቆልፈብኝ ነበር እንዴ ብላ ስትጠይቀው እሱም በጫወታ መልካው ቆልፌብሻለሁ ግን በሚቀጥለው ጊዜ ከአልጋው ላይ አስርሻለሁ ሲል መልሶላት ከዚያም ሻወር እየወሰዱ ረጅም ጊዜ ይሳሳሙና ለመዝናናትም ወጥተው ለሁለተኛ ሌሊትም ከእሱ ጋርም ትቆያለች። በማግስቱ ጠዋት እሱ ወደ ስራ ሲሄድ በመደርደሪያው ላይ የተወውን ቁልፍ ማሳይቷት ቁርስ እየሰራች ሳለ አፓርታማውን በዘፈቀደ ስትመለከት ከመጽሐፍ ሱቅ ያየችውን የአርትወርክ መጽሐፍ ታገኝና ወደምትወደው ገጽም ስትከፍተው ተኝታ ያለች ያነሳትን የራሷን ፎቶግራፍና የኔ የሚል ቃልም በትከሻዋ ላይ ተጽፎ ያየች ሲሆን በዚህ ነገርም ተረብሻ ቀለበት ያለበት የአንገት ጌጧም እንደጠፋም ተገንዝባ እናቷ ችግር ውስጥ ከገባች ጌጡን እንድትሸጥና ወደ ቤት እንድትመለስም የሰጠቻት ቢሆንም ከዛ በበለጠም ስሜታዊ ዋጋም ነበረው። ክሌርም አፓርታማውን በሙሉ ስትፈልግ ተደናግጣ አይተን ቁልፉ በሩን እንደማይከፍትም ታውቅና የሞባይል ስልኳም አገልግሎት እንደሌለውም ተገንዝባ ሌላው የውስጥ በርም የተቆለፈ ሲሆን አንዳቸውም መስኮቶችም አይከፈቱም። አሁን አደጋ ውስጥ እንዳለች የተሰማት ወንበር ተጠቅማ መስኮቱን ለመስበር ብትሞክርም ግን ከኋላው ሁለተኛ የተጠናከረ ፓኔልም ነበረው። አንዲ ሲመለስ በበሩ ላይ የጠበቀችው ነበርና እንድትሄድ ብትጠይቀውም ግን እንድታልፍም አልፈቀደላትም። በሩን ቆልፎ ስለተሰበረው መስኮት ያናገራትና እንደገና ለመስበር ከሞከርሽ በቦርድ መዝጋት ይኖርብኛል ሲል አስፈራርቷት አሁን የሁኔታውን ክብደት በመረዳት እንዲለቃት ድጋሚ ብትለምነውም ግን እሱ የእሷን ስጋቶች ችላ ብሎ አበቦችን ይሰጣትና ፓስታ እንደምትወድም ይጠይቃታል። በእብደቱ ተበሳጭታ በኃይል እሱን በመምታትና በመርገጥ ልትጥለው ብትሞክርም እሱ ግን አረጋግቶ ካልጋው ላይ ያስራትና ህንፃዎቹ ሰው ስለማይኖርባቸው ማንም ጩኸቷን መስማት እንደማይችልም ገልጾላት ካሜራው ከርቀት ሲቀርጽ ጩኸትን በእርግጥ ከመንገድ ላይ እንደማይሰማም ያሳያል። በማግስቱ አንዲ አባቱን ይጎበኝና አባቱ ለምን እንደዘገየ ሲጠይቀው አንዲ አንድን ሰው አገኘው ብሎ ስለ ክሌርም ነግሮት አባቱ ቀደም ሲል ጓደኛው ስለነበረችው ናታሊ ይጠይቀውና
አንዲ ወደ ካናዳ እንደተመለሰች መልሶለት አንዲ ወደ አፓርታማው የተመለሰ ሲሆን ክሌር አሁንም በፕላስቲክ አንሶላ ላይም ታስራ ነበር። ራሷ ላይ ስለሸናችም ገላዋን እንድትታጠብ ፈቷት። እሷም ገላዋን ስትታጠብ በፍሳሽ ማስወገጃ ውስጥ ረዥም ቢጫ ጸጉር ስብስቦችን ታገኝና ከእሷ በፊት ሌላ ሰው እዚህ እንደነበርም ተገንዝባ እሱም አንድ እንቆቅልሽ ያመጣላትና ስለ እሷ ለአባቱ እንደነገረውና ለእናቷም ደህና እንደሆነችም መልእክት እንደላከላትም በደስታ ነግሯት ክሌር እናቴ የሆነ ችግር እንዳለ ትገነዘባለች ስትል ብታስፈራራውም እሱ ግን ችላ ማለቱንም ይቀጥላል። በማግስቱ አንዲ ክሌርን ሳያስራትም ወደ ስራ ቢሄድም ግን አሁንም እሷ ማምለጥም አልቻለችም። እሱም የአፓርታማውን ቁልፎች በሳጥን ውስጥ ቆልፎባቸው በህንፃው ኮሪደር ውስጥ ባለው መደርደሪያ ላይም ሲያስቀምጥም እናየዋለን። ክሌር አፓርታማውን ስትፈልግ ከሶፋው በታች ስክሪው ድራይቨር ማግኝታ በስራ ቦታ ሌላ አስተማሪ ከጋራው ምግብ ቤት የእሱን ኩባያ ስትጠቀምበት አይቶ አንዲ ይናደድና እሷ ስትደፋውና ስታጥበውን በግልጽ ምቾትም አይሰማውም። ወደ ቤት ሲመለስ ክሌር እንቆቅልሹን እየሰራች አግኝቷት እሱም ይረዳትና እሷም ስክሪው ድራይቨሩን በእጁ ውስጥ ወቅታ ጠረጴዛው ላይ መቸንከር ችላ ቁልፎቹን ይዛ በደረጃው ወርዳ ግቢውን አቋርጣ ስትሸሽ አንድ የተንጠላጠለ በርም ተዘግቶባት አንዲም ደርሶ እሷ በዋናው ህንፃ በር በኩል ለማምለጥ ስትሞክር እጇ ላይ በሩን ዘግቶባትም ጣቷን ሰብሮ ራሷን ስታ የነበረችውን ክሌርም ወደ አፓርታማው ተሸክሞም ይመልሳታል። በማግስቱም አባቱን አግኝቶ ወደ ቤት ሲመለስ ክሌር ጠላትነት የነገሰበት ሁኔታን ለማረጋጋት እየሞከረች እናቷ እንደናፈቀቻት እየነገረችው እሷን መለመኗን ብትቀጥልም ግን አንዲ የማታገኘውን ነገር መናፈቅ ምንም ፋይዳ የለውም በምትኩን ያለው ልጅ ሲል መልሶላት አንዲ በየጊዜው የክሌርን ፎቶግራፎች ብዙውን ጊዜ እርቃኗን ባልተለመዱና የሚረብሹ አቀማመጦችም የሚያነሳስ ሲሆን በማግስቱ አንዲት የሴት ተማሪው ፍራንካን በስፖርት ክፍል ውስጥም በስሜት ሲመለከታትም እናየዋለን። ይህ በእንዲህ እንዳለ ክሌር መርፌ ቁልፍ ተጠቅማ የበር መቆለፊያውን ለመክፈት ትሞክርና አንዱን የውስጥ በርም ስለሰበረችው አንዲ ሙከራዬን ያውቅብኛል ብላ ስትጨነቅም አይተናት እንዲሁም ሁሉንም ሹል መሳሪያዎች በሳጥን ውስጥ ከቁልፍ ጋር እንደቆለፈበትም አይተን እሱ በአእምሯዊም ሆነ በስሜት ክሌርን ማስፈራራቱን ቀጥሎ በፍቅር በባለቤትነትና በጭካኔ መካከልም ይለዋወጣል። አንዲ ክሌርን ገላዋን እያጠበ ሳለ ፍራንካን በሩን አንኳኩታ ክሌርም ምንም ብትናገር ልጅቷን እንደሚገላት ያስፈራራትና አንዲ በሩን ሲከፍት ፍራንካ ተከትዬ ወደ ቤት መጣው ስትል በስሜት ብታወራውም ክሌር ኮሪደሩ ውስጥም ፎጣ ለብሳም ትመለከታትና አንዲ ክሌር የሴት ጓደኛው እንደሆነች ለፍራንካ በመንገር ከዚያም እሷን እንደማይፈልጋት ሲነግራት ይህም ፍራንካ እንድትሄድም አድርጓት ወደ አፓርታማው ከተመለሱ በኋላ ክሌር ስለ ልጅቷ ስለ ስሟ ትጠይቀውና አንዲ የክሌርን ጸጉር ቆርጦ እንደገና ፎቶ ማንስቷት በኋላ የውስጠኛው በር እንደማይከፈትም ሲያውቅም በክሌርም ይናደዳል። ጊዜም አልፎ አሁን ክሪስመስ የደረሰ ሲሆን ክሌር በፍርሃት ውስጥ መኖሯን ቀጥላ ነገር ግን አንዲ እሷ ላይ መጫወቱን ሲቀጥል እሷን መረበሽና ግብረ መልስ ማሳየት ጀምራ በአንድ ወቅት አንዲ ስርዓት ያዢ ሲል ይጠይቃትና በእሷ ባህሪም ተበሳጭቶ አመፀኛ ይሆንና በመጨረሻም አባቱ ቤት ለመቆየትም ጥሏት ይወጣል። በአፓርታማ ውስጥ ያለው መብራት ይጠፋና ክሌር ለቀናት በጣም እየበረዳትና የቀረውን ትንሽ ምግብ እየበላችም ኖራ የአንዲ አባትም ታሞ ይሞትና እሱም ዲፕሬሽን ውስጥም ገብቶ ለሰው ከማሳወቁ በፊት ጥቂት ቀናት በመጠቀም በአባቱ ቤትም ቆይቶ ይህ በእንዲህ እንዳለ ክሌር ካርጋው ስርም የሌላ ሰው የእግር ጥፍር ቁርጥራጮችንም ታገኛለች። አንዲ ከጥቂት ቀናት በኋላ ወደ አፓርታማው ሲመለስ ክሌርም ደስተኛ ሆና እሱም መብራት መጥፋቱን አያውቅም ነበርና እሷም የማትመለስ መስሎኝ ነበርም ብላው አባቱ እንደሞተ ከሰማች በኋላ ክሌር ልታጽናናው ትሞክርና እንደገናም አብረው ይተኛሉ። ክሌር ከሁኔታው ጋር መላመድ በመጀመር ቤቱን ታጸዳለች፣ ምግብ ታበስላለች፣ ጥሩ ልብስ ትለብሳለችና ሙዚቃም ትከፍታለች። ለክሪስመስም አንዲ መጽሐፍና የአባቱ ውሻም ስጦታ ይሰጣታል። አንድ ቀን ክሌር ለምን እኔ መረጥከኝ ስትል ጠይቃው አንዲ በመንገድ ላይ አንዲት ሴት አንሶላ ከመስኮት ስትሰቅልና እሷን ስትመለከታት እንዳያት ተናግሮ በመጽሐፍ ሱቁ ውስጥ መገናኘታቸውም የታቀደበት እንደነበረ ነግሯት ከዚያም ክሌር ከእርሷ በፊት ስለነበረችው ልጅ ስትጠይቀው አንዲ በድንገት ጸጥ ብሎ በጥያቄዎቿም ይናደዳል። በኋላ አንዲ ክሌርን ከከተማ ርቆ ወደሚገኝ ጫካ የወሰዳት ሲሆን እሱም ሊገላት በማሰብ መጥረቢያ ይዞ ማይተን ክሌር በመጨረሻ ውጪ በመውጣቷ ደስተኛ ብትሆንም ግን አንዲ መጥረቢያውን ከኋላዋም አንስቶ በዚያን ጊዜም አንድ ትንሽ ልጅ ወንድሜ ቆስሏል ብሎ ለእርዳታ እየሮጠ ሲመጣ
አንዲ እነሱን በማየቱ ይገረምና ትኩረቱ ተከፋፍሎ ክሌር ልጁን ለማስጠንቀቅ ብትሞክርም ግን እሱ እንግሊዘኛ አይገባውምና ይፈራታል። አንዲ እያደረገች ያለችውን አይቶ በእሷ ይናደድና ከዚያም የልጆቹ እናት ወደ ቤታቸው እነሱን ለመውሰድ ደርሳ ከዚያም ሁለቱ ተመልሰው በሰጣት ውሻ ደስተኛ ብትሆንም ነገር ግን አንድ ቀን ወደ ውጪ ይዞት ወጥቶ እሱንም ይገላውና ሲመለስ ክሌር ውሻውስ ብላ ስትጠይቀው እሱም ጠፋብኝም ይላታል። አዲስ ዓመት ደርሶም አንዲ ከጓደኞቹ ጋር ሲያሳልፍ ክሌር ግን በመስኮት ብቻ ማየት ችላ በአጋጣሚ አንድ ሰው ታይቶ ምልክት ሰጥተው በሩን ሊከፍትላት ቢሞክርም በዚያ ጊዜ አንዲ መጥቶ ከኋላው በመምታት ሰውየውን እስከ መጨረሻው ጸጥ አድርጎት እሱም የደነገጠችው ክሌርን ለሰውየው ሞት ጥፋተኛ ነሽ ብሎ ከሷት ከዛም ሰውየውን በፌስታል በመጠቅለል ሰውነቱንም አቃጥሎት ተመልሶም ጋዜጣ በሚያነብበት ጊዜ የክሌር መጥፋት በጋዜጣ ላይ መጻፉንና ፖሊስ ሊይዘው እንደቀረበ በማሰብ ወደ ሌላ ቤት እንደሚዘዋወሩም ነግሯት ክሌር የአንድ ተማሪ ማስታወሻ አይታ አንድ ሐሳብን በዚያን ጊዜ መጥቶላት ሁን ብላ እጇን ታቃጥለውና አንዲ እሷን ለማከም የሚረዳውን ዕቃ ለማምጣት ወደ ሌላ ክፍል ሲሄድ ይህን እድል ተጠቅማ ክሌር የእሷን ፎቶ ማስታወሻ ውስጥም ታስገባለች። አንዲ ማስታወሻዎቹን ሰብስቦ ወደ ትምህርት ቤት ሄዶ ለተማሪዎቹም ይመልስና ፍራንካን ፎቶውን አይታ የአንዲ ቤት ያየቻት ሴት እንደሆነች በማወቅ በፍጥነት ብትወጣም ነገር ግን ፎቶው ወድቆባት ተማሪዎች አግኝተውትም ለአንዲ ሲያሳዩት እሱም በፍጥነት ለመሄድ እየሞከረ ነገር ግን ፍራንካ በሳይክል በመፍጠን አንዲም ሲከተላት የትራፊክ መጨናነቅ አቆይቶት በመጨረሻም ሮጦ ወደ ቦታው ሲደርስ ቁልፉ ተሰብሮና መስኮቱም ተከፍቶም አግኝቶት ወደ ውስጥ ሲገባም ቤቱ ብትንትን ብሎ አንዲ የላይኛው አፓርታማ ክፍት እንደሆነ ቢገነዘብም ነገር ግን የክሌር ድምጽ ከስር ይሰማልና ወደዚያም ሲሄድ በአጋጣሚ ክሌር በሩንም ከውጪ ሆናም ትዘጋበታለች። በመጨረሻም ክሌር በደረሰባት ነገር ሐዘኗን መቆጣጠር አቅቷት አይተን እሷም ሁሉም ፋይሏን ይዛ ፍራንካ ወደ ተደበቀችበት ቦታ ሜዳ ሁለቱ ሴቶችም ከቦታው ወጥተው ክሌርም ከብዙ ወራት በኋላ ንጹህ አየር እየተነፈሰች በበርሊን ጎዳናዎች ላይ በመኪና ስትጓዝ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ